ንግግሩ ጥቅል ላይ ንግግር ሆኖ ፍጹማዊ ንግግር ሆኖ ነገር ግን የታሰበው አንድ ግለሰብ ብቻ ነው። ለምሳሌ ሌላ ቦታ ልስጥህ። ወደ ማርያም የመጣው መልአክ ስንት ነው? ዘኪ ዛክ ወደ መርየም ዓለይሃ ሰላም የመጣው መልአክ ስንት ነው? ማን ይባላል? አሎ ወደ መርየም ጋር የመጣው መልአክ ማን ነው? ማን ነው ይመልስ? አንድ መልአክ ነው። ማን ይባላል? ጅብሪል። ነገር ግን አላህ መልአኮች ብሎ ይጠራዋል። በብዜት ይጠራል፣ የታወቀ ነው። ወኢዝ ቃለቲል መላኢከቱ ይላል። መላእክቶችም ለማርያም ባሏት ጊዜ ይላል ያ መርየሞ ኢነላህ አስጦፋኪ እያለ ጅብሪል እንዳናገራል። ያምን ዩራዱ ቢሂ አልኹሱስ ይባላል። ንግግሩ ጥቅል ነው፣ ነገር ግን የታሰበው አንድ የሆነ ግለሰብ ነው። በመካ ምድር ላይ አቡ ሱፊያን ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ስደት ካደረጉ በኋላ ቆይ ሙሐመድን አንድ ላይ ቀውም እያለ ዛተ። ጦርን ሰራዊትን ይዤለት እሄዳለሁ እያለ ተናገረ። የሆነ ሙናፊቅ ሄደና ለነቢ ስ ላ ሰለም ይቅርታ ማን ነው የሆነ ሰው መጣና ለነቢ ስ ላ ሰለም ነገራቸው። አንቱ የአላህ መልእክተኛ ሆይ አቡ ሱፊያን እዚያ ቦታ ላይ እንዲህ እንዲህ እያለ ነው ስለ እርሳቸው ባለ ጊዜ አላህ ቁርአን አወረደ። አለዚነ ቃለ ለሁም ናሱ ኢነ ናሳ ሰዎች ብሎ ገለጸው አቡ ሱፊያን። አቡ ሱፊያን ስንት ግለሰብ ነው? አንድ ነው፣ ግን ሰዎች ተብሎ ይገለጻል። አያርለ ይህ ምን ይባላል? እንደ አረብኛ ቋንቋ እንደ ውስልዮች አያምን ዩራዱ ቢሂል ኹሱስ። ንግግሩ ጥቅል ነው፣ ነገር ግን የታሰበበት የሆነ ግለሰብ ነው። ስለዚህ እዚህ ቦታ ላይም ከወንዶቻችሁ የአንዳችሁም አባት አይደለም ሲል ጊዜ አላህ ስብሐነሁ ወተዓላ አንድን ግለሰብ ዘይድን አስመልክቷል። ማንም ነው ልጁ አይደለም እያለ እየተናገረ ያለው ዘይድን ነው። እዚያ ላይ ከፍ ብለህ ስታነበው ጊዜ ታገኘዋለህ። ላውጣለህ እዛ ወይንስ ስራ ሄደህ ታገኘዋለህ? እዛ ካለህ መልስ። እንትን እያልኩ ነው፣ እየመለስኩልህ ነው። አለ እየሰማሁ ነው። አሁን ዘይድን እንደሆነ ላሳየህ። እሺ ፈለማ ቀዳ ዘይዱ ሚንሃ ወጠረን ይላል። ዘይድም ከእርሷ ጋብቻዋን በያጠናቀቀ ወይም በፈታት ጊዜ እያለ ይናገራል። ዘወጅናከ ለአንተ ዳርኩ እያለ ይናገራል። እርሱም ነው አላህ ሱብሓነሁ ወተዓላ እዚያ ቦታ ላይ የወንዶቻቸው የአንዳቸውም አባት አይደለም እያለ የሚናገረው ማለት ነው። አሁን ላሳይህ። በቁርአን ላይ አንድ ሰው የተጠቀሰው ሰሃባ እርሱ ነው፣ ከሱ ውጭ ሌላ የለም። ያሁና አሁን አንተ የጠየቀው አንቀጽ የት ይገኛል? ከዚህ በታች ይገኛል። ያውና 38 ላይ ነው አይደለ? በነቢዩ ላይ አላህ በእርሱ በፈረደው ነገር ምንም ችግር ቢኖርበት ምን ይላል እዚህ ቦታ ላይ? ያውና ቁጥር 40 ላይ ነው። ሙሐመድ ከወንዶቻቸው የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢዮች መደምደሚያ ነው። አላህ በነገሩ ሁሉ አዋቂ ነው ይላል። ማንን ነው ከወንዶቻቸው የአንዳቸው አባት አይደለም እያለ ያለው? እዚህ ቦታ ላይ ያለውን ዘይድን ነው። ያው ሌላ ቦታ ሳንሄድ እዚሁ ላይ ለዚያም ይላል። አያ አንድ ግለሰብ አለ ለዚያ ተብሎ የተገለጸ። ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት ባሪያቸው ስለነበር ነፃ አድርገውታል ነቢ ሰለላሁ ዐለይሂ ወሰለም። አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ በቅንፍ የተቀመጠ ነው ሊሏቸው ይችላሉ። ላ በቁርአንም ላይ ያለ እዚህ ጋር ዘይድ ተብሎ በቁርአን ላይ ቃል በቃል ስሙ ተጠቅሷል። ለዘይድ አላህ ገላጭው የሆነን ነገር በነፍስ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባ ሲሆን ሰዎች የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ እያለ ይናገራል። ዘይድም ብሎ እና እዚህ ጋር አስቀምጡ። ዘይድም ከእርሷ ጉዳዩን በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስተጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸመ ጊዜ በማግባት እዛ ገብተዋል የተባለው እዚህ ቦታ ላይ ከወንዶቻቸው አንዳቸው ልጅ ያልለም የተባለው ዘይድን ለማለት ነው። እርሱም የእርሳቸው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ነው። የልጁን ሚስት አግብቷል ብለው መናፍቃኖች ስማቸውን ለማጥፋት ሄደው ስለነበር አላህ ረድ እየሰጠላቸው ነው፣ እየመለሰላቸው ነው። ሙሐመድ የዘይድ አባት አይደለም እያላቸው ነው። አባቱ አይደሉም ነቢ ሰለላሁ ዐለይሂ ወሰለም፣ ግን እርሱን መልካም ብለውለታል። እንደ ባህሪያ አላይትም ነበር ካሉ በዚያን ጊዜ ምን ያደርጋል መሰለህ? ባህሪያን ታሰማረዋለህ። ሄዶ ቀኑን ሙሉ ሰርተው ያመጣል። አንተ ማታ ቁጭ ብለህ ያንን ሰርተው ያመጣል ትበላለህ። ነቢ ሰለላሁ ዐለይሂ ወሰለም እንደዛ አላደረጉም። እንደ ልጃቸው ዝም ብለው ያበሉት ነበር፣ ያጠጡት ነበር። ለእኔ ሰርተህ ማምጣት አይጠበቅብኝ፣ ፈታ በል አብሽር አሉት። ያሰላም ነፃነትን ሰጡት። ጭራሽ ነፃ አደረጉት፣ ከባርነት ቀንበር ነፃ አወጡት። ይህም ሁሉ መልካምነት ባዩ ጊዜ መከባሪያኖች በቃ ልጁ ነው ብለው ወደ እርሳቸው በዚህ ጊዜ ያልፈሽ ጀዛከላ። ሰላም አለይኩም